ስለጠፋ እሱ ነው የምፈልገው እንጂ እኔ ካንተ ምንም የምፈልገው ነገር የለም ብሎት ነበር። ስለዚህ በቀጥታ ታምራትን ይዞ ወደዛ ሄደው ነበር። አበበን እጅ ከፍንጅ ተይዘዋል። እጅ ከፍንጅ ብያዝም አበበ በፊት ያየነው አበበና አሁን የታየው አበበ በምንም ተአምር የሚገናኝ ሰው አይደለም። አበበ እውነት የተባለ እውነት ሰዎቹ እንዳወሩ በጣም ኃይለኛ በጣም በዚህ ስራ ላይ እጁ አስገብቶ የቆየበት ሰው እውነት ከገጠር መጥቶ የሰራ ሳይሆን ከተማ ተወላጅ እንደሆነ መጀመሪያ ልዑልን ሲያገኘው ጊዜ እንደ መጀመሪያ እንደ ገጠር ምንም እንደማያውቅ እንደ ምስኪን ሆኖ ነው ያወራው ነበረው። ግን ያንዳንዱ ሚስጥር ያንዳንዱ መረጃ ልዑል እጅ ላይ ስለገባ ምንም ካሁን በኋላ ልሸውደኝ እንዳትሞክር፣ ትክክለኛ አማርኛህን አውርና ትክክለኛ ነገር ብታወራ ይሻልሃል። ይሄ የምትጫወተውና የምታፌዘው ነገር ካሁን በኋላ ማቆም አለብህ ብሎት ነበር። ግን እሱ ምንም አልመሰለውም። አፌዘበት እኮ። የተማራችሁ ከሆናችሁ እውነተኛ ትክክለኛ ጋዜጠኛ ከሆናችሁ እኔ ያ ሁሉ ስጫወትባችሁ ያ ሁሉ ብልጥ ስሆንባችሁ ለምንድነው ተኝታችሁ የምታድሩት የነበረው አለ። በጣም አስገራሚ ማለት የሆነ ልብን የሚነካ ነገር ልዑልን ስሜቱ መቆጣጠር እንደማይችል ነው ያደረገው። በቃ ያኔ የሆነ እልህ ውስጥ እንዲገባ ያልሆነ ውስጥ እንዲገባ እነሱ በየጊዜ ሰው ማስወገድ፣ ሰው ማጥፋት፣ የሰውን ህይወት ማጥፋት ልምድ ስለሆነባቸው ልዑልን በዛ ጉዳይ ላይ ሊያካተው ነው የፈለገው ነበረው። ግን ልዑል በዚህ ጉዳይ ላይ እጁ ሊያስገባ አልፈለገም። ራሱን ተቆጣጥሮ ራሱን በደንብ ኤነርጂው ተቆጣጥሮ ነው ዛሬ ትናንትን የአበበ ሹፌር ያወራው ነበረው። ዛሬም እንደዛ ራሱን ተቆጣጥሮ ነው አበበን ያወራው። አበበ በጣም ነው ኩራተኛ ሆኖ ተዝናንቶ ማለት እንዴት ልበላችሁ፣ እሱን እንዳወራ እኔ ማውራትም አልፈልግም። ከኔ በላይ ማን አለ ነው በቃ። ከኔ በላይ ማን አለ? እናንተ ምንም አታውቁም። ተጫወትኩባችሁ፣ ተዝናናሁባችሁ። እሱ ጠዋት ወጥቶ ማታ ነው የሚገባው። ሁሌ ስራ ይላል። ስለዚህ ተመቸኝ። በዛ ሰዓት ስራዬ እንድሰራ አድርጎኛል። አቤል የእኔ ዘበኛ መሆን አለበት እንጂ እኔ ለሱ ዘበኛ መሆን ሰው አይደለሁም። ምክንያቱም እኔ በብዙ ነገር ስለምበልጠው፣ በብዙ ሀብት ስለምበልጠው፣ ብዙ ሀብት ስላለኝ፣ በእውቀት ስለምበልጠው፣ ብዙ እውቀት አለኝ። ስለዚህ አቤል ለእኔ ዘበኛ መሆን አለበት እንጂ እኔ መቼም የአቤል ዘበኛ ሊሆን አልችልም፣ ልቀጠርም አልችልም ነው ያለው። ስለዚህ በዛ ሰዓት ለምን ተቀጠርክ፣ ለምን ሰራህ እዛ ቤት ብሎ ልዑል ሲጠይቀው ጊዜ ስራችን ለመስራት ምክንያቱም አቤልን ለመጣል፣ አቤልን ወደ ኋላ ለማስቀረት፣ አቤልን ለመቅበር አጎቱ አቅዶ ፈርሞ ታጥቆ ስለተነሳ ያ ስራችን ለመስራት ነው። እኔ አቤል ቤት ዘበኛ ሁኜ ምንም እንደማያውቅ ከገጠር እንደመጣሁኝ አድርጌ የሰራሁት አቤልን ብቻ ለመጣል ስለፈለግን ነው። አዎ የራሄል አስክሬን እኔን ከጓደኞቼ ጋር አምጥተን ቤት ውስጥ አስቀምጥ ነው። ምክንያቱም አቤል ምንም የሚያውቀው ነገር የለም። እንዴት ልታስቀምጠው ቻል? ስራችን ስለሆነ አቤልን ለመጣል ስራችንና ስራችን ብቻ ስለሆነ ስለዚህ አደረግነው፣ ተሳካልን። ሊያ ሆነ ብለን ነው እዛ ቤት እንድትገባ ያደረገን። ምክንያቱም ሌላ ሰራተኛ ከገባ፣ በአቤል በኩል ሌላ ሰራተኛ ከገባ ይሄ ስራችን መስራት ስለማንችል ግዴታ ሊያ እዛ ቤት ሰራተኛ ሁላ መግባት ነበረባት። እኔ ዘበኛ ሁኜ እንደገባሁኝ እሷም ሰራተኛ ሁላ እንድትገባ ነው። ይሄ በሙሉ ያደረገው መኮንን መሆኑን ነው የተናገረው። መኮንን ለእኔ ባለ ውለታዬ ነው። ብዙ ነገር አድርጎልኛል፣ ብዙ ውለታ ውሎልኛል፣ እንድማር አድርጎኛል። ደግሞ ምንም ያጠፋነው ነገር የለም ነው ያለው። እኛ ምንም ያጠፋነው ነገር የለም። ሰው እንዲሰራ፣ አገር እንዲለወጥ፣ ወጣቶችን በየጎዳን እንዳይወጥቁ ያደረግን እንዲ የስድስት ሃይማኖትን ሀገራችን ላይ ማበረታታት አሪፍ ነው ወይ? አዎ ጥሩ ነው። ገንዘብ የሚገኝበት ስራ ከሆነ ምንም አይነት ስራ ይሁን ይሰራል። ግዴታ መስፋፋትም አለበት። እናንተ ምንም አታውቁም። ደግሞ የሚያፌዝበትን ተውት። እግሩ ወደ ላይ ሰቅሎ ነው የሚስቅበት የነበረው። ለምን? ልዑልን ወንጀል ውስጥ እንዲከታው፣ ከዛ በኋላ እሱ የሆነ ነገር ቢሆን ልዑል እንዲታሰር። የሚገርማችሁ ነገር ዛሬ ብታሰር እኮ ነገ ይወጣል ኋላ። የመኮንን እጅ ረዥም ነው። መኮንን ማይሰራው ነገር የለም። እኔ ማልሰራው ነገር የለም።
እናንተ ጋር ዘበኛ ሁኜ ስሰራ እውነት ጅል ምንም አላቅ ያልተማርኩኝ መስሏችሁ ነበር። እኔ እኮ ከእናንተ ምበልጥ በሀብት በእውቀት በምን በሁሉ ነገር ነገርን በማጥበም በሁሉ ነገር ምበልጣችሁ ጀግና አበበ ነኝ። እናንተ ናችሁ ምንም አታውቁት። ሁለተኛ ደግሞ ይሄ ታምራት ቆሻሻ የሆነ ታምራትን እሱ ነው እዚህ ውስጥ የከተተኝ እንጂ የእናንተ ማገና ደም እናስለቅሳችሁ ነበር። እሱ ነኝ አምልጭ ያለሁ ከነሱ አምልጭ ያለሁ እንደኔ ጎበዝ መስሎኝ ከነሱ አምልጭ ያለሁ ድረስልኝ ብሎኝ ነው ያገኘኸኝ እንጂ መቼም አታገኘኝም ነበር። ማን ስለሆንክ ነው የምታገኘኝ ነው ያለው። ጭራሽ አፉ ከፍቶ ነው የሉልን እንደዚህ ያወራው። ስለዚህ እኛ ስራችን ሰርተን ጨርሰናል። ገና አሁንም እናሳያችኋለን፣ እያንዳንዳችሁ እንጨርሳችኋለን ነው ያለው። በእናንተ ላይ መቼም መኮንን ተኝቶ አያድርም፣ እኔም ተኝቼ አላድርም። ዛሬ ብታሰር ነገ ይወጣለሁ። ሁሉ ነገር በእጃችን ነው። ሁሉ ነገር እኛ እንዳዘዝነው ነው የምታዘው። ይሄ ስራ ብዙ አመት ውጭ ሀገር ሂጄ ተምሬ ሰልጥኜ ስልጠና ወስጄ ብዙ ዋጋ ተከፍሎ ተምሬ የመጣሁኝ ጀግና ነኝ። እናቴም ብዬ አምጥቼ ያስተዋወቅኩት እናቴም አይደለችም ማለት እህቴም አይደለችም እናቴም አይደለችም ወንድሜም አይደለም። የክፍለ ሀገር ያሉ ሰዎችን ለመደለል ወይስ እነሱ ስልጠና ለመስጠት ክፍለ ሀገር በሆነ ጊዜ ሂጄ ነበራል። ስልጠና የምሰጥንበትና የክፍለ ሀገር ሰው ብር ከሰጠኸው በትንሽ ነገር ስለሚታለል እነሱ ለማሰልጠን እነሱ ለማልመን በሄድኩበት ከዛ ቀን አበበ ልጄ ነው ብላ ካለቀሰች እናት ጋር ጎረቤት ነበርኩኝ። የዛ ተከራይቼ ነው ስራ የምሰራው ነበረው። በዛ ሰዓት ተግባባን። ምንም የላቸውም፣ ድሃ ቤተሰብ ናቸው። ስለዚህ ከልጅቷ ጋር ተግባባን። ስራ ሰጠኋት። እናቷም ከኛ ጋር እንድትሰራ ተደረገች። ተስማሙ፣ በእኛ ስራ ተስማሙ። እየሰሩ ያለን በቃ ወደ አዲስ አበባ መጣናት ልጅቷን። ስራዋ ከኛ ጋር ቀጠለች። ብዙ ሰዎችን በዚህ ስራ ላይ በእኛ ስራ ላይ የሰሩ ሰዎች አሉ። 3 ወር 4 ወር ነው ስልጠና የሚሰጣቸው በዚህ ስራ ላይ በደንብ እንዲሰለጥሩ። ሳይሰለጥሩ ይሄ ስራ መስራት አይችሉም፣ ምክንያቱም ስለሚያዋርዱ እና በዛ ሰዓት ማቃቸው ሰዎች ጎረቤት የነበሩ ሰዎች ናቸው። እናቴና እህቴ ወንድሜ ብዬ ነው ያመጣሁኝ እንጂ የእኔ ቤተሰቦች እኮ የአዲስ አበባ የሚኖሩ ቤተሰቦች ናቸው። ደግሞ እንዴት ነው የእኔ ቤተሰቦች ያምጥቼ ለእናንተ ማስተዋወቃችሁ? በዚህ ልክ እኔ እኮ ጅል አይደለሁም ብሎ ነው የተናገረው። ኧረ ብስሚላ። በፊት ያያችሁ አበበና አሁን የምታዩት አበበ ሰማይና ምድር፣ ሰማይ በምንም ነገር አይገናኙም። እውነትም እልም ያለ በዚህ ስራ ላይ የለመደ ልምድ ያለው የሰውን ህይወት ምንም ነገር ቢደረግ ምንም ቢሆን ማያሳዝነው የሰውን ህይወት በቅንጣት አያሳዝነንም ማለት። ስንት ሰው አጥፍተናል። በዚህ ስራ አንሰራም 3 ወር 2 ወር ሰልጥነው ብር ተሰጥቷቸው አንሰራም ብሎ የወጡ በሙሉ የእጃቸው ነው የምንሰጣቸው። ምክንያቱም ግዴታ መስራት አለባቸው። ከሰነጠሉ በኋላ ብር ከተሰጣቸው በኋላ አልሰራም የሚባል አማርኛ የለም እኛ ጋር ነው ያለው። አሁን ለሉል ምን አለው? ከፈለክ አሁን እነዚህ ሰዎች ውጭ አውጣቸውና የፈለከው ብር ልስጥህ፣ ካሽ ከፈለክ ወይስ ቼክ ከፈለክ ልስጥህ። ከዚህ ስራህን ተው፣ ይሄ ምንም አይረባ ስራህን ጋዜጠኝነት ተወውና ብር ልስጥህና እኔን ተወኝ። ጭራሽ ሉልን በብር ሊያታለው። ትላንት አበበ ገዘበኛ ሆኖ ምንም አላቅም ጋሺ የሞትኩልህ ጋሺ እንደዚህ ሆንኩልህ ብሎ የሚያለቃቀስ አበበ ዛሬ ለሉል ብር ልክፈልህ፣ ብር ነው የምትፈልገው፣ ብር ልክፈልህና በቃ ከኔ ህይወት ውጣ። እኛ እንደፈለግን መኖር ምንችል ሰዎች ነን። ብር አለን፣ እንደፈለግን ሀገራችንን መንዳት ማስነዳት የፈለግን ነገር ማድረግ ምንችል ሰዎች ነን ነው ያለው። አስቡት። በዚህ ልክ እንደፈለጉ የሚኖሩ ሰዎች ናቸው። ወንጀልን የሰሩ የሰውን ህይወት የቀሙ ሰውን እንደፈለጉ የተጫወቱ በሴት ህይወት ላይ እንደፈለጉ የተጫወቱ የሰውን ህይወት ምንም ሳያሳዝናቸው የሚኖሩ ፍጥረቶች ናቸው። እንደዚህ አይነት የሚሰሩ ሰዎች ደግሞ ሀገራችን ላይ ተከብረው ተወደው ስራቸውን በስነሳት እንዲሰሩ እንደፈለጉ ገብቶ እንዲወጡ ይፈቀድላቸዋል። የእውነት የሚሰራ ሰው ደግሞ ሀገራችን ላይ ጥራት ይበዛበታል። ለምን እኔ አላቅም። ለእኔ ሁል ጊዜ ጥያቄ ነው፣ ለሁል ጊዜ ጥያቄ ነው። በተለይ ዛሬ አበበን ጭጓራዬ ነው የላጠኝ። ምንም በቃ ምን ልበላችሁ፣ ደሜ ነው የፈላው። በዚህ ልክ በሉ ላይ በማፌዙ በመቀለዱ እኔ አበበን ለእኔ ዘበኛ መሆን አልነበረበት እንጂ እኔ ለሱ ዘበኛ መቼም አልሆንም። እሱም ብሎ ስራ ሰሪ ቤቱ እኮ ተጠቀመን፣ ብዙ ስራችን ሰራን። ስራችንን እንሰራ እኮ ነው እሱ ቤት የገባ ነው እንጂ ማንም የእሱ ቤት የሚቀጠር ሰው የለም። ስራ ይላል መጀመሪያ ቤቱ ሳያጸዳ።
ካሜራም ያጠፋሁት እኔ ነኝ አለ። ካሜራ ያጠፋሁት ካሜራው እንዳይሰራ ያደረኩት እኔ ነኝ። አስቡት። እዛ ቀን ደግሞ እሱ እዛ ፓርክ እንዲሄድ ያደረኩኝ እሱን ያዘጋጀሁት እኔ። ከዛ በኋላ እሱ ሌላ ስራ እንዳለበት ሰማን። ከዛ በኋላ እሱ ቤት መቶ ሲተኛ ጊዜ ራሄል አምጥተን ሳሎን ላይ ተኛን። ራሴን አግብቼ ነው ያስተኛሁት። አስክሌ ነው አለ። አስቡት፣ እስኪ አስቡት። ምንድን ነው የሚባለው ይሄ አማርኛ? በዚህ ሊካፉ ሞቶ የሚያወራ በዛ ሰዓት ምንም አላውቅም። ጋሼ ይቅርታ አድርጉልኝ፣ እኔ ማውቀው ነገር የለም። እናቴ ልትጎዳብኝ አልፈልግም። ወንድሜ ለምን እንደዚህ ያደረከ ብሎ የተጫወተ ሰውየው ለካ ዋናው የስራው አቀናባሪ፣ ስራው የሚሰራ በሰው ህይወት ላይ የሚጫወት አቤልን ለመጣል የተነሳው አበበ የራሱ ነበር። ግን ዛሬ ለእጁ ሊያገኝ ሉል እጅ ላይ ገብተዋል። እጅ ከፍንጅ ተይዘዋል። ግን እጅ ከፍንጅ ቢያዝም እሱን ያወራውና እኛ የገመት ነው ምንም ነገር አይገናኝም። ዛሬ ብታሰር ነገ ይወጣለሁ። ሁሉ ነገር በእጄ ነው። ማንም ሰው እኔን የሚቆጣጠረኝ ሰው የለም። ብሬ ይጨነቅበት ነው ያለው። በዚህ ልክ በብራቸው ተማምነው የሚሰሩ ሰዎች ናቸው። እና ብቻ እኔ በጣም በመያዙም ደስተኛ ሆኛለሁ። ግን በዚህ ልክ በማፌዙ ደግሞ በጣም ተናድጃለሁ። ውድ ቤተሰቦቼ እና ለማንኛውም ነገሩ ይሄ ነው። አሁን ሁሉ ነገር ተጠናቀዋል። የራሄል ያጠፋት ሰዎቹ ማን እንደሆኑ በደንብ እንዲታወቁ ነው። ካሁን በኋላ እሱ ነው የቀረ እንጂ እያንዳንዳቸው የእጃቸው አግኝተዋል። አሁን መኮንን ቀርተዋል። መኮንን ደግሞ በቅርብ እንደሚያዝና የእጁ እንደሚያገኝ አልጠራጠርም እላቸዋለሁ። ውድ ቤተሰቦቼ እወዳቸዋለሁ። ሰላማችሁን ይብዛልኝ። ባላችሁበት አላህ ይጠብቃችሁ። እንደዚህ ወንጀለኞች እንዳለ የእጃቸው እንደሚያገኙ ዱአ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።